ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ይሄ ጊር በሚል የማቀርብላችሁ 87ኛው ቪዲዮ ነው። ዛሬ ቀኑ በፈረንጆች ኦክቶበር 23 ነው። እንግዲህ በዛ በ86ኛው ላይ እንዳየነው ማለት ሰው ከወጪው ማለት የሰው ገቢ ጥቂት ስለሆነ ስታቲስቲክሱን ስትረዱት ማለት ነው። ምክንያቱም ዝቅተኛ ገቢ ያላቸው ሰዎች ከገቢያቸው 14%ን ነው ለቤት የሚያወጡት ይላቸዋል። ከፍተኛ ገቢ ያላቸው ወይንም ደግሞ ሚዲያን ላይ ያሉ ሰዎች ደግሞ ከገቢያቸው 53 ወደ 52%ን ለቤት ነው የሚያወጡት። ነው ኦዲቲውን አሁን ለምሳሌ እንዴት ነው የምታስቡት? ቤት ጠቃሚ ነገር ስለሆነ ዝቅተኛ ገቢ ያለው ሰው ብዙ ለቤት ማውጣት አለበት፣ ከፍተኛ ገቢ ያለው ሰው ትንሽ ለቤት ማውጣት አለበት ነው እኔ የሚመስል አይደለም ትክክለኛው ሎጂክ። ምክንያቱም ቤት ኢምፖርታንት ስለሆነ ማለት ነው። ከኢምፖርታንስ ፕራዮሪቲ ያስቀምጣችሁ ስታወጡ ለቤት ቅድሚያ ትሰጣላችሁ ማለት ከቤት ቅድሚያ የሚሰጣቸው ነገሮች ቢኖሩም ከቤት ቀድመው ቅድሚያ የሚሰጣቸው ነገሮች ቢኖሩም ማለት ነው። ከቤት ቀድመው ቅድሚያ የሚሰጣቸው ነገሮች ቢኖሩም ማለት ነው። ነገር ግን ሰው ማለት ምንድን ነው የሚባለው የደሞዙ ትንሽነት ያንን ትሬንድ አዛብቶታል። የደሞዙ እና የኑሮ ውድነት ዝቅተኛ ገቢ ያለውን ሰው መጀመሪያ ለምግብ ለልብስ ምናምን ብሎ ለሚያስፈልጉኝ ከቤት ቅድሚያ ለምሰጣቸው ነገሮች ብሎ የገቢውን ከፍተኛ መጠን ለዛ ያድርግና እንደ ነገሩ የሆነች ነገር ቤት ውስጥ ለመኖር በጣም ትንሽ ገንዘብ ነው ለቤት የሚያስቀራው ያመጣል። ደህና የሚባል ገቢ ያላቸው ሰዎች ደግሞ የገቢያቸውን ትልቁን ቻንክ ወስደው ቤት ላይ ያኖሩታል፣ ኑሯቸውን በአንጻራዊነት እንደ ነገሩ ለመኖር ማለት ነው። እና እንትኑ መስተካከል አለበት እና እነሱ የሚሉት እነዚህ ሰው ይሄ ኢንፎር 14.5 የሚለው ተስተካክሎ 14.8 የሚለው ተስተካክሎ ወደ ፎርማል መሄድ አለበት ነው። እኔ ግን ትልቁ መታሰብ ያለበት ነገር ምንድን ነው? የሀገሪቱ የኢኮኖሚ ስትራክቸር የተበላሸ ስለሆነ ሰዎች ከሚያገኙት ገቢ አንጻር የገቢያቸው 1/3 የሚባለውን እንትን ላይ ማኖር አልቻሉም፣ ቤት ላይ ማኖር አልቻሉም እና የቀረውን ነገር ደግሞ ለሌሎች ነገሮች ላይ ማዋል አልቻሉም። ስለዚህ እሱ መስተካከል አለበት ነው። እሱን እንዴት አድርጋችሁ ነው የምታስተካክሉት ነው ጥያቄ። እሱን የምታስተካክሉት ዘመናዊ ሀገር በዘመናዊ የፖለቲካ የማህበራዊ ሳይንስ እሳቤ ላይ የተመሰረተ ሀገር መፍጠር ነው። ያን ለማድረግ ግን አልተቻለም ነው ያለን የማህበራዊ ሳይንስ ግንዛቤ በጣም ደካማ ነው። ምንድነው ልክ ነው፣ ሳይንቲፊክ አይደለም። ኢቭን ኮንስቲቱሽናል ሌቨል ህገ መንግስት ስንቀርጽ ራሱ ማለት አልገባንም። ሀገር ፋይዳው ምንድን ነው? ጥቅሙ ምንድን ነው? ለምንድነው ሀገር የምንፈልገው? ዝም ብሎ ሀገር እንትን ነው ምኞት ነው ወይ ፋሽን ነው ወይ ምናምን አይደለም ነው። ማዕድ ነው፣ የጥቅም ማዕድ ነው። ገብቷችኋል? የተሰበነፍን እና ያን ጥቅም ደግሞ ልታስከብሩ የምትችሉት ሰዎች በሰውነታቸው በሚከበሩበት ድባብ ውስጥ ነው። ያ ሲሆን ኢኮኖሚያዊ፣ ፖለቲካዊ ቤነፊት ድራይቭ ማድረግ ይቻላል። ችግሩ ግን አሁን እኛ ምንድን ነው ሰነጣጠቅ ላይክ ነው የብሔር ፌዴራሊዝም ዘርግተን ሰዎች አሁን በረከት ስምኦን አንድ ክሊፕ መጥቶ ስሰማ ነበር። አንዳንድ ሰዎች የኢትዮጵያ ፌዴራሊዝም ኤትኒክ ፌዴራሊዝም ነው ይላሉ። ግን ኤትኒክ አይደለም። ምክንያቱም እኔ አባቴና እናቴ ኤርትራዊ ናቸው። አማራ ውስጥ ተወልጄ አማርኛ ስለዚህ እኔ አማራ ነኝ እና ላይክ ነው ዋሪዛት ኤትኒሲቲ ነው እኮ ነው አይደንቲቲ ላይክ ነው። ምንድነው ኤትኒሲቲ? ካልቸር ነው፣ ቋንቋ ነው። እና ይሄንን ልዩነቱን አንደርስታንድ አድርጋ አይደለም ኢትዮጵያ የተመሰረተው በሰብአዊ እኩልነት ላይ ነው ኢትዮጵያ መመስረት ያለባት ኢትዮጵያ ውስጥ እንጂ በዚህ በቋንቋ በባህል በምናምን እኩልነት ላይ አይደለም። ምንስ ማለት ነው ማለት ለምሳሌ
የአማራ እስክስታ ከትግሬ እስክስታ እንዴት ነው እኩልነት የምትለኩት? ለአንዱ የአማራ እስክስታ ደስ ይለዋል፣ ለሌላኛው የትግሬ እስክስታ ደስ ይለዋል። ገብቷችኋል? በዛ እስክስታ እኩልነት ላይ ሀገር ሊቆም አይችልም። አይዶን ነው ማለት አሁን በቋንቋ ቮካብለሪ ማን ነው ብዙ ያለው? አይዶን ነው። አንዱ ቋንቋ ከአንዱ ላይክ ነው። እንግሊዝኛ ከአማርኛ እኩል ነው አይደለም? ነው ላይክ ነው፣ ይበልጣል። በእንግሊዝኛና በአማርኛ እኩልነት ላይ ኢትዮጵያ ልትመሰረት አትችልም። ዋት ካይንድ ኦፍ ሎጂክ ይዘ በአመጋገብ አይዶን ነው። የሆነው ሀገር ምግብ ከሆነው ሀገር ምግብ ጋር እኩል ነው? በምን መመዘኛው? ኒውትሪሽናሊ ምናምን ስንት ፕሮቲን ስንት አሚኖ እና በዛ ነው ሀገር የመሰረት ነው። ስለዚህ እንትኑን ልናመጣው ስታቲስቲክሱ ለእኔ ኦድ ነው ነው የምላችሁ እኔ እንደምረዳው። ስለዚህ ያን ማስተካከል አለብን። ሀገር የሚመሰረተው በዜጎች ሰብአዊ እኩልነት ላይ ነው። ምክንያቱም ሰዎች ስለሆኑ ሀገርን የሚመሰረቱት እንጂ ሀገር አይደለም ሰዎችን የሚመሰረቱ። የሆነ ኢትዮጵያ የምትባል ወይም የሆነ አማራ የሚባል የሆነ ትግሬ የሚባል ነገር ተቋቁሞ የሆነ ጣዖት የለም። ትግሬ የሚባል ጣዖት ሰዎች ተሰብስበው ነው ትግሬ የሆኑ እና ያንን አንደርስታንድ ማድረግ አልቻልንም። ከእንትን አረግ ነው ነው። ስለዚህ ይሄን የምናየውን ችግር ፈጠረን ነው እና እዚህ ጋር እንግዲህ ሚዲያን ሬንት ሼርስ ፎር ቴነንት ሃውስሆልድስ ባይ ታይፕስ ኦፍ ሃውሲንግ ይላል። በሚዲያን ሬንት ሼርስ ፎር ቴነንት ሃውስሆልድ ባይ ታይፕ ኦፍ ሃውሲንግ በቤት አይነት ተከራዮች ምን ያህል ናቸው? ቴነንት አይ ሰፖዝ ተከራይ ለማለት ብሎ ነው ብዬ አስባለሁ። ኮኦፕሬቲቭ ሲሆን አዲስ አበባ ላይ 56%፣ አዳማ ላይ 39፣ 20 ፎርማል 45፣ 24 ኢንፎርማሊ ኮንስትራክትድ። ኦኬ አሁን አዲስ አበባ ላይ ስትመጡ ሰዎች እንግዲህ በጣም ቤት ያከራያሉ ማለት ነው የሚለውን ነው የሚያሳየው። ማለት ደህና ቤት ካላቸው ከሚኖሩበት ይልቅ ያከራዩታል እና ብዙ ነው። አሁን 56 የማህበር ቤት ከሰሩ በኋላ 56%ን ያከራዩታል። መደበኛ ቤት ከሰሩ በኋላ 45%ን ያከራዩታል። ኮንዶሚኒየም አዲስ አበባ ላይ ማለት ነው 52%ን ያከራዩታል። ዊች ሚንስ ምን ማለት ነው? ቤቴ ለእኔ አይገባኝም፣ ቤቴን ኖሬበት ከምጠቀመው ይልቅ አከራይቼ የማገኘው ገቢ እኔ መለስ ያለ ከሱ ያነሰ። አሁን ለምሳሌ የራሳቸው ጥሩ ቤት ያላቸው ሰዎች ቤታቸውን አከራይተው ያንን ብር ወስደው ኮንዶሚኒየም ቢገቡበት ይሻላቸዋል ማለት ነው። ወይንም የማህበር ቤት ያላቸው ማለት ነው። ማለት የተወሰኑ ሰዎች ሊያደርጉት ይችላሉ፣ ግን እንደምታዩት ከ50% በላይ ስለሆነ ሰው ቤቴ አይገባኝም አይነት ነገር ያንጸባርቃል ማለት ነው። እንደኔ ነው የምላችሁ። ኢንፎርማሊ ግን እነዚህ ኢመደበኛ የሆኑት ቤቶች ግን 14% ብቻ ነው የሚያከራዩት። ዊች ሚንስ ምን ማለት ነው? 86%ቱ ይኖሩበታል ማለት ነው። አዳማም ላይክ ነው ዝቅ ይላል፣ ግን እንትኑን ስታዩት ምንድን አሁን ለምሳሌ እዚህ ስታዩት ዝቅተኛ ነው፣ ደህና ነው፣ ላይክ ነው አክሰፕተብል። በተለይ እንዴት ልበላችሁ የማህበር ቤትና ኮንዶሚኒየም ሲሆን ያከራዩታል። ላይክ ነው ሴንስ ይሰጣል እሱ። እነዚህ በማህበርና ኮንዶሚኒየም የሚሰሩት ሰዎች እንትን አይደሉም በሚለው እንውሰደው። የማህበር ቤትና ኮንዶሚኒየም የሚያገኙት ሰዎች ፋይናንሻሊ ጥሩ የሆኑ ሰዎች አይደሉም። በተለይ ከአዲስ አበባ ወጣ ስትሉ ነው የምላችሁ። አዲስ አበባ የማህበር ቤት ለመስራት በጣም ደህና መሆን አለባችሁ ይመስለኛል፣ እኔ እንደምረዳው ማለት ነው። ወጣ ስትሉ እንትን ይላል። መቀሌም እንደዛው ማለት ነው። እና አሁን አዳማ ኢንፎርማል የሚሰሩት እንትን ነው ኢንፎርማል የሚሰሩት 5% ብቻ ነው የሚያከራዩ፣ 95%ቱ ይኖሩበታል ማለት ቤታቸውን ይጠቀሙበታል ነው። ኮንዶሚኒየም 35% ያከራያሉ፣ በማህበር ከሰሩትን 39% ያከራያሉ።
which means ቀላል የማይባል በጣም እንደው የተጋነነ ባይሆንም 20 ቤት ቢጫወት ጥሩ ነበር። ምክንያቱም ደህና ጤና ነገር ያሳያል የሚል እንትን አለ መቀሌ። ስለዚህ በዚህ አንጻር ስናየው ደህና ነው። ግን ኦድ ደግሞ የሚያደርገው ምንድን ነው? ለየት የሚያደርገው ተቀራራቢ መሆኑ ነው። ማለት አሁን ኢመደበኛ የሆነ ቤት የሚሰሩ ሰዎችም በማህበር የሚሰሩ ሰዎችም በምናምን የሚሰሩ ሰዎችም ይኖሩበታል በአብዛኛው እና ኢመደበኛ የሆኑ ሰዎች ያላቸው አፈጻጸም ከነዛ ጋር ተመሳሳይ ነገር ይሆናል እና ሜቢ የቤት ገበያ የለም፣ የቤት ክራይ ገበያ ደካማ ሊሆን ይችላል ፕሮባብሊ እንደ ማለት ነው። ላይክ ነው ከተሞቹ ብዙ ተከራይ ዲማንድ ላይ ያደረጉ ይችላሉ። ስለዚህ ሰው ማለት ይህንን ከማከራየው የቤት እጥረቱ ዝቅተኛ ሊሆን ይችላል ማለት ነው። በአንጻራዊነት ደግሞ ስታዩትም አሁን የእንትኑን ስታቲስቲክስ ስታዩትም ከተማ በከተሜነት በአንጻራዊነት ከህዝባቸው ቁጥር አንጻር ነው የምላቸው በክልል ካላቸው የህዝብ ቁጥር አንጻር ከተሜነቱ ደረጃው አጠያያቂ ቢሆንም ምክንያቱም ዝም ብሎ የሆነ መንደሩንም ከተማ የምንል ስለሆነ በአንጻራዊነት በመቀሌ የተሻለ ከተሜነት አለ። ወደ 34% የሚሆኑ ማለት ነው። ምንም እንኳን አጠያያቂ ግን እንዳልኳችሁ ቀላል የማይባለው እንትን ሌላ ቦታ ይኖራል ማለት ነው። ማለት ከተማ ተብለው የተመዘገቡት ቦታዎች ስታዩቸው የከተማ ቅርጽ አይኖራቸውም። ግን ስታቲስቲክስ ዳታው የሚያሳየው ከሌሎቹ የኢትዮጵያ ላይክ ነው። ቢያንስ እንግዲህ አሁን ከአማራ ክልል ወይ ምናምን በአንጻራዊነት በትግራይ ውስጥ ብዙ ሰው ከተማ ውስጥ ይኖራል እና ሜቢ ዳት ሾውስ ዩ ዜር ኢዝ ሌስ ዲማንድ የቤት ማለት ነው ላይክ ነው የሚል ነገር ሊያሳይ የሚችል ይመስለኛል። Low household consumption levels, low payment capacities, and high cost of existing financial products. Low household consumption levels, low payment capacities, and high cost of existing financial products constrain effective housing demand. እንግዲህ low consumption, low payment capacities, and high cost of እሱ ነው ነው ተመልሰን እኔ እዛ ነው የምንሄደው ግን ቤት ላይክ ነው ቤት ሰው አሁን ለምሳሌ ተነስታችሁ ቤት ብትገነቡ ሰው አይገዛም። በገነባችሁት ልክ የመክፈልም አቅሙ ዝቅተኛ ነው። ያሉትም ፕሮዳክቶች የብድር አይነቶች ኢንትረስት ሬታቸው ከፍተኛ ነው። ስለዚህ ከዚህ የተነሳ የቤት ጥየቃ በጣም ዝቅተኛ ነው ይሏቸዋል። ዲስ ዋት ዶዝ ኢት ሚን? ይሄ ማለት ምን ማለት ነው? ይሄ ማለት ፖለቲካው ምንድን ነው የሚባለው? ድህነት በጣም አለ ነው። ምክንያቱም ሰው ቤት ስለማይፈልግ አይደለም ነው ቤት ብዙ ማይከራየው ብዙ ማይገዛው። እንዳያችሁት ለምሳሌ 6ቱ ፕራይቬት ባንኮች ስንት ነው? 6 ቢሊዮን ብር ነው ያበደሩት። በአማካይ 1 ሚሊዮን ብር ለ6000 ሰው ገደማ። ከ120 ሚሊዮን ህዝብ ለ6000 ሰው ብር የቤት መግዣ ማበደር ማለት ምን ማለት ነው? የሰው ገቢ አፎርድ አያደርገውም ነው። ስለዚህ መክፈልም አቅም የለውም ወዘተ። ዌር ዳዝ ኢት ቴክ ዩ ነው questions back to square one. Using estimates of household consumption and existing payment capacities, IHDP studio units are still beyond the reach of households in the first and second consumption quintiles across like the same thing ማለት ከኮንዶሚኒየም ስቱዲዮዋ ራሱ የመጀመሪያዎቹን 2 ኩንታይልስ ማለት ነው። ቅድም ባስቀመጥነው ሬንጅ መሰረት ዝም ብሎ እስከ 15,000 ብር ደሞዝ ያላቸው ሰዎች ስቱዲዮ እንኳን አይችሉም ነው። ለነሱ እንኳን አናፎርደብል ነው ማለት በጣም ዝቅተኛው ነው ተብሎ ነው የታሰበው። እንግዲህ አይዲያው እነሱ ራሳቸው አፎርድ አያደርጉትም።
These patterns are similar for households in Addis Ababa as well as households living outside Addis Ababa. Although those living outside the capital consistently pay a smaller portion of their overall consumption on rent. These patterns are similar for households. These patterns are similar for households in Addis Ababa as well as households in living outside Addis Ababa. Although those living outside the capital consistently pay a smaller portion of the overall consumption. Okay. ማለት ይሄ ትሬንዱ በአዲስ አበባም ከአዲስ አበባ ውጭም ነው የሚታየው። ማለት ብዙ ሰው ይሄ ታች ያለው 40% ያለው ስቱዲዮ እንኳን አይችልም እና ግን ስቱዲዮ ማይችለው በአዲስ አበባ ብቻ አይደለም፣ በክፍለ ሀገርም ነው፣ ከአዲስ አበባ ውጭም ነው። ምንም እንኳን ስቱዲዮዎቹ ከአዲስ አበባ አንጻር በክፍለ ሀገር ዝቅተኛ ቢሆኑ ነው ያው ነው ላይክ ነው ሴም ቲንግ። ለምንድን ነው እንዳልነው ነው ላይክ በአንጻራዊነት አዲስ አበባ ይሻላል ላይክ ነው፣ በዛ ደካማ ነው ምናምን ብዙ የራሱ እኔ ላይክ ነው this is not the real causes the politics. These patterns are similar for households in Addis Ababa, blah, blah, as highlighted in Table 9 and Table 8 below. Most Ethiopians in large cities are unable to pay the formal housing supplied by the private market. ምንም ጥያቄ የለም ማለት በሰንጠረዥ 7 እና 8 7 እና 9 ነው 8 እና 9 ቀጥለን እንደምናሳየው አብዛኛው ኢትዮጵያዊ ትልልቅ ከተማ ውስጥ የሚኖረው መደበኛ ቤት like pay for formal housing supplied by the private market. ይሰማሉ እየቀጠለ in large cities are unable to pay for formal housing supplied by private market. በግለሰብ ሰዎች ተገንብቶ የሚተላለፍለትን ቤት አብዛኛው ሰው አይችልም ነው። HH household consumption and what is HH? The term and rate used for commercial lending are based on the prevailing practice of commercial banks interviewed. Commercial HH consumption quintile average monthly HH consumption household. Okay. Actual monthly expenditure on housing 11%, 280 7702 24% ስናደርገው ስንት ይመጣል? 7702 ሲባዛ 0.24 1848 ልክ ነው። እንግዲህ ከንትኖ በፊት ነው የሚሆነው። actual monthly expenditure on housing term rate 10%, 10 rate 54 loan amount, down payment as demanded by lenders, affordable housing price. ሲቢ አይኤችዲፒ ኮሜርሻል እንደዚህ አይነት አለ። term rates for commercial lending are based on the prevailing term 10 ዓመት loan amount 4000 down payment affordable housing price አይችሉትም ነው። አንደኛ እንትኑ ዴታው ያረጀ መሰለኝ ማለት እኔ እንጃ እንግዲህ ደሞዝ አሁን መቼ ነው የተጨመረው የሚለውን ነገር መረጃው የለኝም። ግን ላይክ ነው ኢቲፒ ይሄ አሁን በፈረንጆቹ 2016 ነው። የዛሬ ስንት ዓመት ማለት ነው እንግዲህ 9 ዓመት ወይም 10 ዓመት ገደማ ማለት ነው።
ከዛ በዛን ጊዜ በነበረው ነው አቨሬጅ መንዝሊ ሃውስሆልድ ነው ሃውስሆልድ ኮንሰምፕሽን አክቹዋል መንዝሊ ሃውሲንግ 11%። አሁን እንግዲህ የሚሉት ወጪ ማለት ነው። በወጪ ደረጃ ሲቀመጥ በ2016 ነው ልክ ነው። በ2016 እነዚህ ኪ1 ኪ2 ኪ3 ኪ4 ኪ5 ኪንታይልሶቹ ናቸው እና እዛ ኪንታይልስ ላይ 2544 3372 ወዘተ ወዘተ ሰዎቹ በወር የሚያወጧቸው ወጪዎች ናቸው ነው እዛ ግሩፕ ውስጥ ያሉት። ስለዚህ ኪንታይል 5 7702 ብር ነው እና በወር ለቤት ማውጣት የሚችለው በፐርሰንቴጅ ስታስቀምጡት አሁን ለምሳሌ ኪው5 ላይ ያለው ሰው 24% ማውጣት ይችላል። 24% የ7702 ብር ስንት ነው? 1848 ብር ይመጣል። የመጀመሪያ ኪንታይል ላይ ያለው ሰው 11% ነው፣ 280 ብር ማውጣት ይችላል። 11% የገቢውን ነው። ለነሱ አሁን ለምሳሌ ኪው1 ኪው2 ብድር የለም ነው ለነሱ የሚሰጥ ብድር የለም። ግን ኪው3 ላይ ላሉት ሰዎች ለምሳሌ በወር 810 ብር መክፈል የሚችል በወር 1155 ብር በወር 1848 ብር መክፈል ለሚችሉት የ10 ዓመት ሎን በ18% ሬት ይሰጣቸዋል እና የሚሰጣቸው ሎን ከዚህ እንደምታዩት ነው 44,000 64,000 102,000 ነው። ዳውን ፔመንት 30% ይከፍላሉ። የ44,976 ብር ለምሳሌ 30 የ44,976 ብር 30% 13,000 ምናምን ነው የሚመጣው። እንዴት አድርገው አፎርደብል ሃውሲንግ ፕራይስ ምን አይነት አሰራር እንደሆነ እኔ እንጃ። ላይ ምክንያቱም 44,976 ብር 30% ስታወጡት 44,976 ነው አይደለም ቁጥሩ 44,976 30% ስታደርጉት 13,042 ብር ነው የሚመጣው። ኦኬ የአፎርደብል ሃውሲንግ ፕራይስ የዚህኛውን ነው 64,251 እንግዲህ በ2000 ነው እንትኑ ዳታውን አላውቀውም። አሁን ችግሩ ምንድን ነው? በ64,251 ብር የሚተላለፍ ኮንዶሚኒየም ነበር ነው ወይም እንደዛ ቤት ሰርቶ የሚሸጥ ሰው አለ? 2016 ራሱ ማለት የዛሬ 9 ዓመት ለመሳል ፒክቶራይዝ ለማድረግ ቢያስቸግረኝ ማለት አይ ኩድንት ኢማጂን ዋት 2016 ሉክስ ላይክ በግል በኮሜርሻል ማለት ነው ቤት ሰርተው በ64,251 ብር አቅርበው 30% እንትኑን ከፍሎ ዳውን ፔመንቱን 19,000 ብር ከፍሎ የቀረችውን እንግዲህ ስንት ነው ስታቀናንሱት 44,976 ሊመጣ ይችላል። አይደል ነው ልክ ነው። 19,275 ብታደርጉት ይሄን 19,275 64,251 ሲቀነስ 19,275 የ44,976 ይመጣል። ላይክ ነው እሱን ለ10 ዓመት በ18% ሰጥተውት በወር 810 ብር እየከፈላቸው እንደዚህ አይነት ቤት ኖሮ ያውቃሉ ኢትዮጵያ ውስጥ? በኮንዶሚኒየም አይደለም ለዛው ግለሰቦች ሰርተው የሚሰጡት። ምን አይነት ሪል ስቴት አለ እንደዚህ የሚሰጥ? እኔ ይመስለኛል ምንድነው መሰላችሁ ማለት እንትን ዋጋ በጣም ስለተቀያየረ ማለት በጣም ኢንፍሌሽን ምናምን ስላየን ብዙ
መቼ ምን ዋጋ የቱ ጋር እንደነበረ ጠፍቶብኛል እውነት ለመናገር ግን ላይክ ነው ዋት ካይንድ ኦፍ ሃውሲንግ እንበልና አፎርደብል ሃውሲንግ ላይክ ነው 64,000 2016 ላይ ላይክ ነው based on available data based on like no available data is it possible that in 2016 there were commercial houses provided by private developers at 65,000 Ethiopian birr, e.g. for studios in Addis. እንደው ለምሳሌ ላይክ ነው እንትን ራሱ ነው ላይክ ነው በዛን ጊዜ ብናረገው በ6,000 ብር እንትን ብለን ምናምን ብሎ ነው እንግዲህ 150,000 ይመጣል። 25 ስቱዲዮ አፓርትመንቱ 5 በ5 እንኳን ብትል 150,000 ብር ነው የሚመጣው። እና ኬት አምጥተው ነው አሁን እኔ እንደዚህ አይነት ዴታ ነው የምላችሁ ኬት አምጥታችሁ ነው 150 ብር የሚመጣው አላውቅም። ማለት 64,000 ብር የሚገኝ ቤት ነበር፣ 91,000 ብር የሚገኝ ቤት ነበር። 146,000 እሺ ያስኬዳል። እና ሰውየው 1,848 ብር በወር እየከፈለ እንደሱ በኮሜርሻል ለዛውም በኮሜርሻል ይኖራል ብላችሁ ማለት በኮሜርሻል ነጋዴዎቹ ማለት ነው 150,000 ብር ቤት አረ ተሰምታኝ ሎንግ ታይም ይጎ ካልሆነ የሚሆን አይመስለኝም። እኔ በምን መረጃ ላይ ተመስርተው እዚህ እንዳሉት አላውቅም። ኮንዶሚኒየም ኪንታይልስ ብላብላ በ33,000 ብር በ64,000 ብር ይህ እንግዲህ በአዲስ አበባ ነው። አዲስ አበባ ኮንዶሚኒየም በ20 ዓመት ተደርጎ በ9.5 ኢንትረስት ሬት ሊኖር ይችላል። ላይክ ነው በወራዊ ክፍያ እንግዲህ እንትኑ ሰንጠረዡ ከተረዳ ነው። እኔ አክቹዋሊ ቬሪፋይ ማድረግ ይከብደኛል፣ አልችልም ማለት ነው። ላይክ ነው እንደዛ አይመስለኝም። ግን የሚሉት ከዚህ ከኋላ ወደፊት ብናነበው በግል አዲስ አበባ ውስጥ 2016 ላይ በግል ገንቢዎች የ64,000 91,000 146,000 ቤቶች እየተገነቡ በ18% ብድር በ18% ኢንትረስት ሬት በ10 ዓመት ተከፍሎ የሚያልቅ የ30% ቅድመ ክፍያ ተደርጎ በቀደም ተከተል በወር 1,848 1,255 810 ቀርቦ ስለነበረ ይህንን ማለት ወራዊ ወጪያቸው ከ4,052 ብር ጀምሮ እስከ 7,702 ብር የነበሩ ሰዎች ማግኘት ችለው ነበር። አርጎት እንደዛማ ቢሆን ጤናማ ነበር ነው የሚመስል። አይ ዶንት ቲንክ ኢት ዋዝ ትክክል። በኮንዶሚኒየም ስንመጣ ደግሞ በ33,000 ብር በ64,000 ብር በ108,000 ብር በ154,000 ብር በ330,000 ብር በ20 ዓመት የሚከፈል በ9.5 ኢንትረስት
እንደ ሁኔታው ቅድመ ክፍያው 10%፣ 20% እና 40% ሆኖ ተቀምጧል እና ወራዊ ክፍያቸውም 280 ብር፣ 540 ብር፣ 810 ማለት የክራይ ቤት ራሱ 280 ብር ይከፈላል። የድሮ ከደርግ ማለት የክራይ ቤት ተብሎ የሚኖርባቸው እንደዛ ካልሆነ በስተቀር እኔ 280 ብር ቤት የሚከራይ ኮንዶሚኒየም ሰምቼ አላውቅም። በ2016 ሩቅ ቢሆንም እና አሁን ካለው እንትን ጋር የሚከራይም ሆነ በዛ ገዛችሁት ማለት በጣም ጥሩ እኮ ነው። በዛ ልክ ነው 280 ብር እየከፈላችሁ 540 ብርም 810 ብርም የተሰጉድ አይመስለኝም ነው። ምናልባት 1155 ብር ምናምን የሚከፈልበት ሊኖር ይችላል። እነዛ ግን እኔ ኬት አምጥተው እንዳስቀመጡ ይሄ ደግሞ ከአዲስ አበባ ውጭ ነው። ደሴም አናሎጂ ነው። እኔ ልክ ነው። አፎርደብሊቲ ጋፕ የሚለውን ነገር ኤክስፕሌን ያደርጋል። አይ ዶንት ቲንክ ሶ። ስለዚህ ይቀጥሉና እንግዲህ እዚህ ጋር የፖሊሲ ምክረ ሀሳቦች አሁን እንግዲህ እንትኖቹን ዘርዝረው ጨረሱ ማለት ነው። ምንድን ነው የሚባለው? እንግዲህ በቤቶች ጉዳይ ላይ 4 ነጥቦች አነሱ። አንዱ ያነሱት በጣም ፍላጎት አለ፣ ግን አቅርቦቱ ፍላጎቱን ሊመጣጠን አልቻለም። ግን ያው እንዳልኩት ፍላጎት ሲባል ሰው ገንዘብ ምንድነው የመክፈል አቅም አለው፣ መክፈል አቅምን ያገናዘበ ፍላጎት ሳይሆን ኒዱ አለ፣ ግን አቅምን ባገናዘበ በኩል አቅርቦት የለም በሚለው ነው አንዱ እሱ ያነሱት። ሁለተኛው ነው እንግዲህ መንግስት ደግሞ በቤት ውስጥ ጣልቃ ገብቷል ነው። ጣልቃ ገብቷል ኢነሰንስ ኮንዶሚኒየም የገነባ ይሰጣል ነው። ያም በማድረጉ ምንም እንኳን መልካም ስራ ቢሰራም ያው ብዙ ችግሮች አሉበት። አንደኛ ቤቶቹ ማለት ቢሰራም ከገበያው መዛባት የተነሳ ለዝቅተኞቹ ራሱ አልሆነም፣ የሚኖሩበት ትልልቆቹ ናቸው። ሁለተኛ ከስሮ ስለሚያስረክብ አያዋጣው ነው። ግን እኔ ከስሮ የሚያስረክብም አይመስለኝም። ውስጥ እሱን አነሱ። የቤት ገበያውም ማለት ነው ለቤት ሰሪዎችም ለሪል ስቴት ዴቨሎፐሮችም ቤት ገዢዎችም ከገበያ ብድር ማግኘት አልቻሉም ነው የሚሉት። ምክንያቱም እንግዲህ ያስቀምጣሉ ኮንዶሚኒየም ላይ አብዛኛው ኮንዶሚኒየም ተወዳዳሪ ሆነዋል። ባንኮች ከስተመር አላገኙም ወዘተ ወዘተ። እሱ አይመስለኝም። ምክንያቱ ከችግሩ በስተጀርባ ያለው ነገር ፖለቲካው ነው። ማለት ፖለቲካው ስላችሁ ልክ ነው። ህገ መንግስታዊ አስተሳሰባችን፣ ማህበራዊ ግንዛቤያችን፣ የኢኮኖሚ አረዳዳችን ወዘተ ወዘተ ኢትስ ፕሮብለማቲክ እሱ ነው የወለደው እና ባንኮቹ ስለማያበድሩ አይደለም። ለምሳሌ ኮሜርሻል ባንክ አያበድርም ይላሉ፣ ያበድራል። እኔ እንደምረዳው ነው የምላችሁ። ሞርጌጅ አለው። ሰው ግን ሪኳየርመንቱን ማሟላት አይችልም፣ ምክንያቱም ይከብደዋል። ሌላው የተገነቡት ቤቶች ራሳቸው ሰው ላይክ ነው ማለት ቤት ውድ ነው ስለሆነ ምንድን ነው የሚባለው ቅንጦት ሆኗል ቤት። ስለዚህ ሰው ማለት የተሻለ ደሞዝ ያለው የደሞዙን ከግማሽ በላይ ለቤት ነው የሚያውለው። በጣም ዝቅተኛ ደሞዝ ያለው ደግሞ ኑሮ በጣም ስለሚከብደው ለኑሮ ለቤት እንትን የሚወስናት ትንሽ ነች፣ 14% ምናምን የገቢው ነው። ስጠቀልሉት ለእኔ ፖለቲካው ተበላሽቷል። ፖለቲካው ከመበላሸቱ የተነሳ የገበያ ስርዓትን ማስቻል አልቻለም። ያን ስላላስቻለ እና ሁለንተናዊ ስላልሆነ ሆሊስቲክ ሶሉሽን ስላልሆነ ድህነትን ቀፍቅፏል። ስለዚህ ባንክ አለ ግን በስነስርዓት አይሰራም። የቤት ገበያ አለ ግን በስነስርዓት አይሰራም። የቤት ፍላጎት አለ ግን በስነስርዓት አይሰራም። ችግር ፈጥሯል። እነዚህን ችግሮች ካነሱ በኋላ አሁን ምክረ ሀሳብ እንዴት አድርጋችሁ እንደምትፈቷቸው የፖሊሲ ወይንም ደግሞ ምክረ ሀሳብ አለን። ፖሊሲ ማለት እንግዲህ ፖሊሲ አስተዳደራዊ ምክር ማለት ነው። ይሄን እንዲህ ብታረጉት ማሻሻያ ታመጣላችሁ የሚል ምክረ ሀሳብ አለን ነው የሚሉት።
ፖሊሲ ፕሪንሲፕልስ ኤንድ ገቨርናንስ ስትራክቸርስ ላይክ ነው እንግዲህ የሚያነሱት የመጀመሪያው የመርህና እንግዲህ የአስተዳደር መዋቅር ነው። The study's main finding indicate that two principles should underpin government of Ethiopia's housing strategy going forward. እንግዲህ የጥናቱ ዋነኛ ግኝት እንደሚያሳየው ሁለት ነገሮች underpins like housing strategy going forward የኢትዮጵያን ማለት ለመጪው ጊዜ የኢትዮጵያ መንግስት ለቤቶች የሚይዘውን ስትራቴጂ ሁለት ወሳኝ መርሆች ይወስኑት ነው። አንደኛው government needs to enable the housing market to work እንዲሰራ ያርገው ነው። የቤትን ገበያ እንዲሰራ ያርገው። policies and programs must be targeted to address segmented market። ሁለተኛ ፖሊሲዎችና ፕሮግራሞች ማርኬት ሴግመንትድ ይሆናል። ኢነሴንስ ብዙ አይነት ገበያ አለ ነው። አሁን ለምሳሌ የኮንዶሚኒየም ገበያ አንድ ገበያ ነው ራሱን ይቻላል ማለት አፎርደብል ሃውሲንግ ማለት ነው። ኮኦፕሬቲቭ አንድ ገበያ ነው፣ በማህበር የሚሰሩ ቤቶች ለእኔ እንደምረዳው ለምሳሌ ነው። በግል የሚሰሩ ቤቶች ሰዎች ራሳቸው በራሳቸው የሚሰሩት አንድ ገበያ ነው። በሪል ስቴት የሚሰራው አንድ ገበያ ነው። ኢንፎርማሊ የመደበኛ የሆኑት ቤቶች አንድ ገበያ ናቸው። ስለዚህ ፖሊሲና ፕሮግራሞቹ እነዚህን የተለያዩ ሴግመንቶች ታርጌት ያርግ። ለምሳሌ ነው የምላችሁ። ሌላ የሴግመንት ሀሳብ ካመጡ ውልሲ እነዛን ታርጌት ያርግ ነው። ምን ማለት ነው? ግን እንግዲህ ገቨርንመንት የቤቱ ገበያ እንዲሰራ ማስቻል አለበት። ሌትስ ሲ ለእኔ የቤቱ ገበያ እንዲሰራ ማድረግ ማለት እንዳልኳችሁ ህገ መንግስት መለወጥ ነው። የመሬት ፖሊሲ መለወጥ ነው። ክልል እንደገና ማዋቀር ነው። የግብርና አካሄዱን መለወጥ ነው። ትኩረት አቅጣጫውን መቀየር ነው። የውጭ ምንዛሪ ግብርና የውጭ ምንዛሪ እንዲያመጣ ማድረግ ነው። ትልልቅ ገበሬዎችን መፍጠር ነው። ወዘተ ወዘተ። የመሬት ፖሊሲ ቀይራችሁ መሬት በርካሽ እንዲቀርብ ማድረግ ነው። ከተማ ማስፋፋት ነው ወዘተ። ያኔ ነው ገበያ ማሰራት ማለት ለእኔ ያ ነው። ዋዱ ሚን ባይ ገበያ ማሰራት እንግዲህ you are going to see it ማለት ነው። ታርጌት ተደርጎ ይሰራ ጥሩ ይመስለኛል። ማለት ታርጌት ተደርጎ ይሰራ ማለት ምን ማለት ነው? ገበያ አሰራችሁት። ለምሳሌ ላይክ ነው ዴቨሎፐሮች እኔ አሁን ለምሳሌ በእኔ ሀሳብ ቢሄድ በጊር አድርጋችሁ ዴቨሎፐሮች እየሰሩ ቤት እንዲሸጡ አደረጋችሁ። ስለዚህ ፍሪ ማርኬት ላይክ ነው ፕራይቬት ዴቨሎፐሮች አደረጋችሁ። ያን ስታደረጉ ያንን የማይፈልግ ለብቻው ደግሞ መሬት ገዝቶ ምናምን መስራት የሚፈልገውን ሰው ካለ እነሱ አይነት ላይክ ነው ግሩፕ ከሆነ ሴግመንት ከሆነ እሱን ደግሞ እንዴት አድርጋችሁ ልታመቻችሁለት እንደምትችሉ ስፔሲፊክ ለዛ ሴግመንት ቴለርድ የሆነ ፖሊሲና ፕሮግራም ይዛችሁ መምጣት ነው። በማህበር ተደራጅተው ከዴቨሎፐር መግዛት አንፈልግም እኛ ራሳችን በማህበር ተደራጅተን እንሰራለን ካሉ ለእነሱም እንዴት አድርጋችሁ ነው የምታግዟቸው? ይከብደናል። በማህበርም መደራጀቱ በግላችንም መስራቱ ምንድነው ፕራይቬት ፐብሊክ ፓርትነርሽፕ ከሆኑ እንትኖችን መግዛት ይከብደናል ካሉ እንዴት አድርጋችሁ ነው ለምሳሌ ኢንቴግሬትድ የሆነ ሃውሲንግ እንደ ኮንዶሚኒየም አይነት ገንብታችሁ የምትሰጧቸው? እነሱንስ እንዴት ነው የምታስተናግዷቸው? እሱ አንድ አሰራር ነው። ከዚህ ደግሞ ተንጠባጥቦ ኢንፎርማሊ የሚሰራው ሰው እንዴት ነው ሃንድል የምታደርጉት? እንደዛ እንግዲህ ከማርኬት አኳያ እንዴት ትመልሷቸዋላችሁ? አይዶን ነው እኔ በእኔ ሀሳብ ላይክ ነው አይዶን ነው ያው ሀሳብ ብቻ ስለሆነ ችግሩ ማውራት አይቻልም እንጂ በእኔ ሀሳብ ላይክ ነው አሁን ፕራይቬት ፐብሊክ ፓርትነርሽፕ ውስጥ ብንገባና እንደዛ አይነት ነገሮችን ብንፈጥር እዛ ውስጥ ላንድ ፑሊንግ ምናምን ሪአጀስትመንት ምናምን ቢገባበት ወዘተ ቢል እና አብረው ሌሎች ነገሮች ቢያያዙ እኔ ሁሉንም አንድ ላይ አጥራግርጋችሁ ነው የምትመልሱት ነው ላይክ ነው ኢንቴግሬትድ ሃውሲንጉም ከዴቨሎፐር መግዛት የሚፈልገውም የኮኦፕሬቲቭ ምናምን ጥያቄ አብሮ እዛ ውስጥ ይመለሳል። ምናልባት የሆነ ስፔሲፊክ ነው ኢንፎርማሊ ቤት ዝም ብለው የሚሰፍሩ ምናምን የሚሉ ለዛም አቅም የሌላቸው ሰዎች
እንዴት አድርጋችሁ ማለት ኢኮኖሚውን ተለውጦ እየሰራም የግድ የሚንጠባጠቡ ሰዎች ይኖራሉ። እነሱን እንዴት ታደርጋለህ የሚል ነገር ሊኖር ይችላል። ግን እንያቸው ዝርዝሩን ነው የምላችሁ። These two principles are essential for the market's long-term growth and sustainability and should inform all policy and programmatic measures. እነዚህ ሁለት መርሆች ለገበያው ነው የረጅም ጊዜ እድገትና ቀጣይነት በጣም አስፈላጊ ስለሆኑ ሁሉንም ማለት ነው ፖሊሲዎቹንም ፕሮግራሞቹንም እነዚህን ታሳቢ ማድረግ አለባቸው ነው። እንግዲህ ታሳቢ ማድረግ አለበት ገበያ ማሰራትና ግን ገበያ ማሰራት how do you describe it? I just wanna hear them. ገበያ ማሰራት እና ታርጌት ማድረግ ለሁሉም one size fits all አይሰራም። እንደ ሁኔታው ይለያያል። ስለዚህ ፖሊሲው ፕሮግራሙ ለሁሉም እንደ አመሉ እንደ ጠባዩ የምትይዝበት መንገድ ማሰብ አለበት ነው የፖሊሲ ያካሄዱ። በተጨማሪ government needs to define and institutionalize an appropriate housing governance structure that supports the implementation of these core policy principles. እንግዲህ የሆነ ተቋም ማደራጀት አለበት እነዚህን መሰረታዊ የሆኑ አንኳር የፖሊሲ መርሆች የሚተገብር ተቋም ማደራጀት አለበት ነው። A market enabling approach that bears in mind market segmentation has several operational instruments at its disposal on both in supply demand side. 6 programmatic areas are identified for Ethiopia. See figure 13. እንግዲህ እናንብባቸው ግን and should be overseen by new housing governance structure that takes responsibility for the housing sector as a whole and works in conjunction with public agencies and financial institutions that are involved in other areas of the housing value chain, land infrastructure, finance, construction, and building material sector. እንትን ነው እኔ ላይክ ነው አይ ዶንት ኖ ይሄ ማይክሮ ማኔጅመንት ይሆንብኛል ለኔ ነው የምላችሁ። እንዴት ልበላ እስቲ ቆይ ኢኔብሊንግ ዘ ማርኬት ቱ ወርክ ሴግመንት ዘ ማርኬት ኤንድ ታርጌት ሰብሲዲስ። እንግዲህ ሁለቱ ማንጠልጠያዎች ምንድናቸው ነው ገበያው እንዲሰራ ማስቻል እና ሴግመንት ማድረግና ሰብሲዲ ወይ ድጎማዎችን ታርጌት ማድረግ የሚል ነው ሃውሲንግ ገቨርናንስ ስትራክቸር። ከዛ 6 ፕሮግራም ኤሪያስ ላይክ ነው ሪፎርም IHDP ክሬት ታርጌትድ ሰብሲዲ ስኪም የኮንዶሚኒየሙን አሻሽለው ስትራክቸሩን አሻሽለውና የትኞቹ መደጎም እንዳለባቸው ምረጥና ሁሉንም አትደጉም ላይክ ነው እየደጎማ ምንድነው የሚደጎም እንዳልኳችሁ እየደጎማ አይደለም ማለት መሬት እንደዚህ አስወድደ እየሸጥክ እንደሱ ስላልሸጥኩ ነው ደጎምኩ ማለት ይሆናል? አይሆንም። መደጎም ማለት እኮ ከኪስ ከስረ ስትሰጥ ነው። አትርፈ አይ ትርፌ የዚህን 3 እጥፍ ይሆን ነበር እና እሱ ነው ድጎማ ከመንግስት አኳያ ነው ማለት that's marketing, it's not subsidy. Grow housing finance system, support the rental market, support upgrading and self-built housing HMF activity, re-engage cooperatives, incentivize developer built housing to go. እኔ ይቅርታ አድርጉልኝና አይሰራም ነው ያው it doesn't work። ምክንያቱም ላይክ ነው አሁንም ይሄ ነው ያለው ለኔ ነው ማለት እነሱ ምን እንደሚረዱ ምንድነው የሚባለው እኔ ቦታ ሆነ ካላየው እኔ ማለት ነው በእኛ ምንድነው በእኛ አንግል አላየኸውም የሚል አርጊመንት ካልመጣ በስተቀር እኔ በማውቀው ነው የምላችሁ ኮመን ኖሌጅ በሆነው መንግስት የሚለው ሁሉንም ላይክ ነው እንዴት ልበላችሁ
የተመረጠ የህብረተሰብ ክፍል መርጬ ነው የምደጉመው ብሎ ነው። ግን ስታዩት እየደጎመ ነው ወይ? ራሳቸው ባስቀመጡት እኔ እየደጎመ አይመስለኝም። አንሰስተነብል ስለሆነ አይደለም። እኔ እንዲያውም እያተረፈ ነው። ስለዚህ እንዴት አድርገ ነው አሁን ይሄ ይሰራል? መሆን ካለበት ያለበት እንዲያውም ቀጠልበት እና ኮንዶሚኒየም ሀገር ታጠፋለህ እንጂ ማለት ምን ልበላችሁ፣ የቢዩቲ ሴንስ ከተማ አይመስልም። ከተማ እኮ ኦርጋኒክ ነገር፣ ይሄ እኮ ዝም ብሎ ልክ ነው። እንትን መጥፎ ነገር እንዳልናገር ነው እንጂ የከተማ ፍቅር የከተማ ቅርጽ አለው አይሰጣችሁም። ላይቭሊ የሆነ ምናምን ያለ ነገር አይሰጣችሁም። እና ደግሞ ሰውን እንደዚህ አቀጣጥለ የምታኖርበት እኔ ምክንያቱም አይገባኝም ነው። እና የጋራ መኖሪያ ቤት እንዲህ ልበላችሁ፣ አሁን ቦሌ ሳይድ ቦሌ መንገድ ላይ የክራይ ቤቶች ናቸው እኮ በአብዛኛው የሚታዩት ቢልዲንጎች፣ በደርግ ጊዜ የተሰሩት ማለት ነው። ጥራታቸው ምናምን ምናምን ቤቶች ናቸው። የቤት ሴንስ ይሰጣሉ። ያኛው እንኳን እንደዛ ሰርቷል ነው። አንተ እንዴት ነው እንደዚህ ማርኬት በሆነ ዘመን እንደዚህ ምሰራ ነው? እኔ ላይክ ነው እና እየደጎመም አይደለም እያገዘም አይደለም። ሁለተኛ ደግሞ ቢገፋበትም ማለት ምን ልበላችሁ፣ ቢገፋበትም በተሻለ ዲዛይን፣ በተሻለ አሰራር፣ በተሻለ የመሬት አጠቃቀም እና ምናምን አድርጎ ያዋጣዋል። ግን ከተማ እንደዛ ነው ወይ ነው? እንዴት ልበላችሁ፣ እኔ እንጃ። ከተማ ኦርጋኒክ ነው። እኔ ሞደርን ሲቲ ሴንስ አይሰጣችሁም። ማጎሪያ አስመሰለው ከተማው እና እኔ ተገቢ አይመስለኝም ነው። ሌላ ነገር ውስጥ መግባት ስለማልፈልግ የሃውሲንግ ፋይናንሱን ሲስተሙን አሳድገው መች አላድጋለን። አሁን በእነሱ አሰስመንት መሰረት ነው ማይክሮ ፋይናንስ እንደዚህ ናቸው፣ አይችዲፒ በዚህ ገብቶ ነው ምናምን። እኔ እሱ አይመስለኝም አለ ነው። ሰው መበደር አቅም ኖሮት አሁን ፋይናንሻል ሊትሬሲ ችግር አለበት። እንደው ማለት እንዴት ልበላችሁ፣ ዝም ብዬ አሁን አንድ የሆነ መስሪያ ቤት ብሄድ የመንግስትም ሊሆን ይችላል ነው ከ200 ከ300 በላይ ሰራተኛ ያለበት ቢሄድ እነሱ አሁን ፋይናንሻል ሊትሬሲ ይጠፋቸዋል። የጠፋቸው ምንድን ነው? ደሞዛቸው ወለዱን አይችሉም እንጂ እነሱን ዝም ብለህ ቲክቶክ ላይ ወጥተህ እንደዚህ ማስታወቂያ መንገር ነው ማለት ማርኬቱ ይረጋጋና ይተማመን ምናምን እንጂ ማስታወቂያ ከነገርካቸው ወዲያው ሄደው ቤቱን ይገዙታል። ፋይናንሻል ሊትሬሲ ስለጠፋቸው ነው አይደለም። ባንኮቹ ኢንትረስት ሬት እዛ ጋር የሚያስቀምጡት ራሱ ፖሊሲ ሬት ብሎ 15% ብሎ እያስቀምጠባቸው ምናምን እንዴት ነው ይገብቷቸዋል። ስለዚህ እንትን አይመስለኝም ነው አሁን ፋይናንሻል ሲስተሙን ያሰራው ማለት ምን ማለት ብድር ስጡ ነው። ለምሳሌ ክሬዲት ካፑን ያንሳው። ክሬዲት ካፑ ቢነሳ ሰው ይበደራል ወይስ ክሬዲት ካፑ ሰውን ከመበደር አቁሞታል? አይመስለኝም ነው። ወይ ቦንድ መግዛቱ ከእንትኑ አቁሞታል? አይመስለኝም። ሰፖርት ሬንታል ማርኬት ዋት ደዝ ኢት ሚን ባይ ነው ሰፖርት ሬንታል ማርኬት። ለምሳሌ ሳብሲዳይዝ አድርገው ነው አግዘው በጀታቸው። ግን በጀት እንትን ለመደጎም ራሱ ገቢታ መንግስት ማለት ሰፖርት አፕግሬዲንግ ኤንድ ሰልፍ ቢልት ሃውሲንግ አግዛቸው። እንዴት አድርጎ ያግዛቸው ነው ነው እንግዲህ ወደ ታች ሲገቡ ከዘረዘሯቸው ይዘረዝሯቸዋል። ሌትስ ሲ ማለት ነው። ግን እኔ none of their advice is going to make a difference የሚል አለኝ። ሌትስ ሲ ሪአሬንጅ ሪኢንጌጅ ኮኦፕሬቲቭስ ይሄ ምናልባት ሊያስኬድ ይችላል የሚል እምነት አለኝ። ቢካዝ ለምሳሌ አሁን 100% ምናምን 50% መጀመሪያ ዲፖዚት አድርጋችሁ ከዛ ምናምን ከምትል ይልቅ
ፍቀድላቸው ነው ነው። ለምሳሌ ተደራጅተው ከመጡ ዝም ብሎ 10% የሚይዘው ከመጡ ስጣቸው። እሱ ግን የሚፈራው ምንድን ነው? እንደዛ አድርጌ ከሰጧቸው መሬቱን ሸጠው ነው የሚጠፉት። ወዘተ አይነት ነገር አለው እና እኔ እንትን አይመስለኝም ነው የምላችሁ። ኤኒዌይ ሌትስ ጎ ኢንቱ 8 እና እንመልከተው። ኢንሴንቲቭ ዴቨሎፐር ቢልት ሃውሲንግ ቱ ጎ ዳውን ማርኬት ላይክ ነው like no developer like to go down market. What does it mean? with the like no ትንሽ ጃርገን ነገር ነው። what does incentivizing private developers to go down market mean? Is often in housing policy. To start developing affordable housing. Okay. አፎርደብሊቲ ምንድን ነው? አሁን ለምሳሌ ኢትዮጵያ ውስጥ አፎርደብል አድርግላቸው ማለት ምን ማለት ነው? ለምሳሌ በ1 ሚሊዮን ብር ቤት አቅርብ። በ1 ሚሊዮን ብር ቤት ብታቀርብ ስንቱ ሰው ነው 30% መክፈል የሚችለው? የ1 ሚሊዮን ብር በየትኛው ደሞዝ በዚህ ምናምን እና ዳውን ማርኬት እንግዲህ ምንድን ነው? ለርካሽ ቤቶችን እንዲሰሩ አበረታታቸው ነው። ያስኬዳል። ግን እንዳልኳችሁ እኔ ሆሊስቲክ ካልሆነ ዋናው ነገር ትልቁ ነገር ማለት ሁሉንም አብራችሁ ማምጣት አለባችሁ እንጂ አንዱን አሁን እንደዚህ ያርገው እነዚህን ሁሉ ብታረጋቸው እኔ ላይክ ነው እየጣረኩ ነው እሱ እንደሚመስለኝ። በተለይ ከዚህ ከሪል ስቴት ውጭ በእርግጥ ሪል ስቴቶቹን ማለት በቃ ላይክ ዋጋ ያለ አጓጉል ቆልለዋል። ሆን ተብሎ ካምፓኒ ለመፍጠር የሚደረግ ጥረት ይመስላል። እና ደግሞ ማርኬት አሰስመንቱም እኔ ማንን ብለው ቤት እንደሚገነቡም አልገባኝም። ማለት ገበያ ሳያጠኑ ምናምን ዝም ብለው 8 ሚሊዮን 9 ሚሊዮን ሲሉ ለማን ነው የሚለውን ወይኔ ሰውን አላውቀውም። ሰው በጣም ሀብታም ሆኗል። እንግዲህ ኢኔብሊንግ ደ ማርኬት ኢትዮጵያ ኒድስ ቱ ወርክ ላይክ ነው የመጀመሪያው ከ6ቱ ስትራቴጂዎች አንዱ ኢትዮጵያ ኒድስ ቱ ክሪኤት ሃውሲንግ ፖሊሲ which enables and facilitates the private sector to deliver housing. There is no country in the world where the public sector alone can meet diverse and increasing housing demands without the private sector involvement. IHDP may have increased the housing stock, but it did so at the expense of development of the private sector as well as housing cooperatives. Unlike the government's policy, the program today principally IHDP, which were comprehensive and costly interventions, it should be limited but critical and purposeful. The goal should always be leverage limited public resource to the greatest extent possible and to avoid distorting እንጃ እንግዲህ በዓለም ላይ ሁሉንም ቤት በግለሰብ ያቀረበ የለም፣ በመንግስት የቀረበ የለም። ለሁሉም ሰው ቤት መንግስት አይሰራም። ግለሰቦችም መሳተፍ አለባቸው። ኮንዶሚኒየም ስትገነባ ቤቱን ብዙ ቤት ፈጥረህ ሊሆን ይችላል። ነገር ግን ያን ያደረግከው የግሉን መስክ አቀንጭረህ ነው እና የግሉን መስክና የማህበር ቤቶችን አዳክመህ ነው። ማለት የመንግስት ማለት የተመረጠ ጣልቃ ገብነት ያድርግ እንጂ እንደዚህ ኮምፕሬሄንሲቭ ሁሉንም ልክ ነው። አሁን ለምሳሌ ምንድን ነው የሚባለው ስቱዲዮም ሁለተኛ አንድ መኝታ ቤትም ሁለት መኝታ ቤትም ከሚያደርግ ይልቅ የተወሰኑ ሰዎችን ታርጌት አድርጎ ይስራ ነው
The goal should always be to leverage limited public resources to the greatest extent possible ማለት ነው። ትኩረቱ መሆን ያለበት ውስን የሆነችውን ጥቂት የሆነችውን የመንግስት ሀብት ወይም የህዝብ ሀብት ሌቨሬጅ ማድረግ ነው ወይም ማባዛት ነው። ከሱ ብዙ ማትረፍ ነው ማለት ሊቨሬጅ እንግዲህ እንዴት ነው የምትገልጹት? አይዶ ነው በአማርኛ ትንሿን ማለት መንግስት አንትኑ ውስን ስለሆነ ገቢው ያችን ውስን በጥበብና በአግባቡ በቦታው መጠቀም አለበት እንጂ ወስዶ እንደዚህ ኮምፕሬንሲቭ የሆነ ለሁሉም የህብረተሰብ የሚሆን ምናምን ለስራ ብሎ ራሱን አጉል መለጠጥ የለበትም ነው and avoid distorting the marketing crowding በዚህ ሂደት ገበያውን ማዛባትና የግሉን ዘርፍ ከውድድር ማውጣት የለበትም ነው የሚሉት። ኢኔብሊንግ እንግዲህ ፕራይቬት ማርኬት እሱ ነው አንዱ ሀሳባቸው። ላይክ ነው እንዴት ነው የሚባለው? ገበያ ማስቻል ማለት አንዱ እሱ ነው። እኔ መንግስት በመስራቱ ያጠፋ አይመስለኝም። እውነት ለመናገር ገብቷቸዋል። በመስራቱ ያጠፋ አይመስለኝም። ያጠፋው ምናልባት በመዋሸቱ ከዋሸም ማለት ነው። እኔ ዋሽቷል ብዬ ስለማስብ ልክ ላልሆን ይችላሉ፣ ግን ዋሽቷል ብዬ ስለማስብ ካጠፋም በመዋሸቱ፣ ሁለተኛ በመሬት ፖሊሲው ነው። በመሬት ፖሊሲው በሌሎች የፖሊሲ አማራጮች ወዘተ ነው ችግር የፈጠረው እንጂ ምን ችግር አለው? ላይክ ነው ሲሰራም ቤት ሲሰራ ለሀብታሞቹ ቤት ልስራላቸው ከሪል ስቴቶቹ ጋር ልወዳደር ብሎ ነው አይመስለኝም። አይደለም ላይክ ነው ቆጥቡ ላይክ ነው በቃ እነዚህ የአዲስ አበባን ህዝብ በሙሉ የቤት ባለቤት እናደርጋለን ወዘተ በሚል እኔ እንደሚመስለኝ ምንድነው ልቡ በተሳሳተ አቅጣጫ ምንድነው አይ ዶንት ኖ መስራቱ እኔ ችግር ነው ብዬ አላየሁትም። በተለይ ደግሞ ኮስቱን ስታዩትና የመሬት ፖሊሲው ነው። አሁን ለምሳሌ 69% የቤቱ ዋጋ ይሆናል። አንደ ኖርማል ሰርከምስታንስ የመሬት ዋጋ መሆን ያለበት በአሜሪካ እንኳን 20% ነው በአቨሬጅ በጣም ሰፎ። እኛ ደግሞ ልክ ነው። ስለዚህ ያውርደው። አሁን ለምሳሌ ምንድን ነው የሚባለው ገብቷቸው የመሬቱን ዋጋ አንስቶት እሱ ዲስቶርት አደረገ ማርኬት እንጂ ማርኬቱን ዲስቶርት ያደረገው እሱ ስለገነባ አይመስለኝም። እና አይዳውት እኔ አሁን እነዚህ ላይክ ነው ልክ ነው። ማርኬት ዲስቶርት ማድረግ የለበትም። ማርኬት ዲስቶርት ማድረግ ግን ገብቶ ቤት ስለሰራ አይደለም ማርኬት ዲስቶርት ያደረገው። ፕሮቫይድድ አም አሲዩሚንግ ቤት እያስረከበ ያለው ከስሩ አይደለም ነው። መሬት ዋጋ 69% ነው ይላል። እንዴት አድርጎ ነው ማለት የመሬት ዋጋ 69% የሚሆነው? ሌት ሴይ በቃ ላይክ ነው ምን ልበላችሁ ኢትዮጵያ ውስጥ በቃ እንትን መፈናፈኛ ስፒል እንኳን መጣያ መሬት ጠፍቷል አይነት ነገር ካሰባችሁ እሺ። ግን ላይክ ነው ፊዚካሊ መሬቱ አለ፣ በጣም አለ መሬቱ ማለት ነው። በጣም ብዙ ቦታ መሬት አለ። መንግስት ግን ሰፕላይ ሲያደርግ በጣም ያስወድደዋል በተለያየ ምክንያት፣ በራሱ የፖሊሲ የተበላሸ አስተሳሰብ ምክንያት። ስለዚህ ይሄ መሬት ታች ቢወርድ ዋጋው ነው ብላል። አሁን ለምሳሌ 8,000 ምናምን ከሚሆን በካሬ ሜትር ሌት ሳይ 1,000 ምናምን ብር ቢሆን ኖሮ ከነ ልማቱ ከነ ኢንፍራስትራክቸሩ ፕሮዳክሽን ኮስቱ ምናምን ብሎ ኮንዶሚኒየም አሁን እሱ እንደሚለው 256,000 ነው ስቱዲዮ ማስረክበው ከሚል 165,000 ነው ማስረክበው፣ እዛ ላይም 50% ትርፋለኝ ብሎ ቢል ይወዳደረው እንትኑ ሪል ስቴቱ ከመንግስት ነው ብላችሁ ላይክ እንዴት ልበላችሁ there are so many ways of like ባጭሩ ሊል የፈለኩት ምንድነው ፕራይስ ዲስቶርት ማድረግ ማለት እየከሰራችሁ ስትሸጡ ነው። ገበያው አሁን ለምሳሌ መንግስት እንደምንም አድርጋችሁ
አንደር ኖርማል ላይክ ነው። አሁን ሁለት ሰዓቱ ደርሷል። እዚህ ጋር ላቁመውና በሚቀጥለው እንገናኝ። ስለሰማችሁኝ አመሰግናለሁ። 88ኛው ላይ እንገናኝ።